የኢሌኒና የመርሲሞ ተንኮል በጣም ብዙዎቻችሁን እንዳሰለቻችሁ ነው የተረዳሁት። በሰኒና በጆከር ፍቅር ደግሞ ብዙዎቻችሁ በጣም ደስ ብሏችኋል። ጽናትና ኪራ እንዳትጣሉ በዚሁ ቀጥሉበት እያላችኋቸው ነው ማለት ነው። እኔም በጣም ደስ ብሎኛል። አሁን ላይ በተፈጠረው ነገር ባለው ነገር እጅግ በጣም ነው ደስ የሚለው ምክንያቱም ፍቅራቸው እንደዚህ ሲሆን ለሁሉም ሰው ማስተማሪያ ነው የሚሆኑት። ሲጣሉ ግን አይ እንደነሱ እስከሆነ ባልተጋባን ያስብላሉና አሁን ላይ መርሲሞ ተንኮሉ፣ ክፋቱ ብዙዎቻችንን በጣም አስጠልቶናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ዛሬም በድጋሚ እንግዲህ በጽናት ድራማ ላይ መጥቻለሁ። እንደተለመደው ልፈተፍት ላሽቃብጥ ነው። ያው እንደ በፊቱ ግን አላወራም፣ ሰምታችኋል። ምክንያቱም ጾመኛ ነኝ፣ ደክሞኛል፣ ሰምታችኋል። እና ለማንኛውም ውዶቼ ያው ጾሙን የሰላም የፍቅር ያደርግልን፣ ጾመው ከሚጨርሱት ያድርገን። ክርስቲያኑ ሙስሊሙ ሁላችንም ጾመኞች ነን። ፈጣሪ ጾማችን ይቀበለን እላችኋለሁ ውዶቼ። በርቱልኝ፣ ጠንክሩ። ስራው በጣም ከባድ ነው። ስራው በጣም ይከብዳል አውቃለሁ። ከጾም ጋር ከስራ ጋር ግን ደግሞ በቃ አለ አይደል፣ አንዳንድ ጊዜ ግዴታ ነው። ስራ ብቻ አይደለም፣ ለነፍሳችን መኖር አለብን ማለት ነው። አለማዊ ብቻ ሳይሆን መንፈሳዊውን መኖር አለብን የሚለውን ነገር ለማስታወስ ያህል ነው። እና ባይቦቼ እንግዲህ ያው የጽናትንም ድራማ እያየን ፈታ ዘና እያልን ነው ያለ ነው። እሱም እንግዲህ ሰኒና ጆከር ፍቅራችሁ ደስ ይላል። ፍቅራችሁን በጋብቻ አጽድቁት፣ ተጋቡ። አሁንም በመሀላችሁ ሌላ ሰው እንዳይገባ መጋባት አለባችሁ እያላችሁ ነው። የጽናትን ድራማ ከክፍል 1 ጀምሮ እስከ ክፍል 235 ድረስ እንግዲህ እንደኔ እየተከታተላችሁት ያላችሁት በደንብ ስለ ጽናት ድራማ ታውቃላችሁ። መጀመሪያ ላይ ምን ነበር፣ አሁን ምን ተፈጠረ የሚለው ነገር በደንብ ታውቃላችሁ። እስከ ክፍል ስንት ድረስ እንግዲህ በጣም ብዙ ብጥብጥ ነበረው። በመሀልም አሪፍ ነበር። አሁንም ደግሞ መልሶ በቃ እያለ እዚህ ደርሰናል። የጽናት ድራማ ጋራ በአጠቃላይ ቤተሰብ ሆነናል ማለት ይቻላል። በቃ ቤተሰብ መስርተናል ከነሱ ጋርና ብዙ ተዋናዮች፣ ብዙ ምርጥ አክተሮች መጥተው ተጨምረውበታል። ብዙ ስራዎች፣ ብዙ ልጆች ስራቸውን በቃ ያላቸውን ተሰጧቸውን እያሳዩበት ያለ ድራማ ነውና ጽናትና ኪራ እንግዲህ በድራማው ብቻ ሳይሆን በሌላም ነገር ደግሞ በራሳቸው ቻናል እየመጡልን ስለሆነ ከድራማውም ካለቀ በኋላ ጽናትና ኪራን አናጣቸውም ማለት ነው። እሷም በቻናሏ እሱም በቻናሉ ይመጡልናል፣ አዳዲስ ነገሮች ይሰሩልናል እና በጉጉት ነው የምጠብቃቸውና መርሲሞ ከዚች ከናሁን ፍቅረኛ ጋር ኢሌኒ ጋር የሚያደርገው ነገር በጣም ከባድ ነው። እሷም ደግሞ አደጋ ድረሳበት መታዋለች። በድንጋይ ነበር ጉርበቱን አድቅቃው ሄደችው ማለት ነው። እና እውነት ለመናገር እያነከሰ ነበር እየሄደ የነበረው እና አሁንም እንደዛም ሆኖ ራሱ ክፋት ያስባል። መጥፎ ነገር ለመስራት ክፋት ለመስራት በቃ አያርፉም ማለት ነው። ከባድ ነው እውነት ለመናገር። አንዳንድ ሰዎች አሉ በቃ ድርቅ ካሉ ድርቅ በቃ ምንም ነገር የማይመለሱና ተንኮሉ በጣም ነው የሚያስጠላው። ይበቃል፣ ያስጠላል። ኦሬዲ ኮ የኪራ ወንድም እንዳለ እናውቃለን። ስዊድ ስላለ ስዊድን እንግዲህ ሰኒ ስላየችው ስላመለከተች ነው እሱም የጠፋው እንጂ እንደውም እነሱን መቶ ሊያሰቃያቸው ነበር የሚፈልገውና ሀናዬም እንግዲህ በኪራና በጽናት ፍቅር እየገባች አይደለም፣ መጠንቀቅም አለባት። ጽናትም ሁሉንም ሀናንም ኪያንም ይቅርታ መጠየቅ አለባት። ምክንያቱም ነገሩን ሳታስበው ወደ ሌላ ነገር ተርጉመው ነበር እንግዲህ ሁለቱንም በስድብ ያጠጣቻቸው ማለት ነው። ሀናን እንደውም በጥፊ ብላታለችና ትዕግስት ያለበት ነገር በነገራችን ላይ መጨረሻው ያምራል። ለሁሉም ነገር ትዕግስት መኖር አለበት ብዬ አስባለሁ። እንግዲህ ኪያም እንደዚህ የቸኮልሽ ፍቅረኛሽን የሚወድሽን የሚያፈቅርሽን ልጅ እንዳታጭው እላለሁ ማለት ነው። ፍቅር በነገራችን ላይ ትዕግስት ይጠይቃል። ትዕግስት ከሌለበት መተማመን ከሌለበት ከባድ ነው ብዬ ነው የማስበውና ጽናትና ኪራም እንደተጋቡት ሰኒና ጆከር ናሆምና ምሩ በቅርብ ቀን እንዲጋቡ ፈልጋለን።